እግዚአብሔር ምን ያህል ነው የምትፈልገው በህይወትህ? አምናለሁ በጣም እንጂ ለምን ትፈልገዋለህ እግዚአብሔር? ዘላለም ሕይወትን ለማግኘት። ምን ያደርግልሃል የዘላለም ሕይወት? ምን ያደርግልሃል? ምን የዘላለም ሕይወት ለአንተ ምን ይጠቅማል? ከዛ በላይ ምን አለ? ምን ማለት ነው የዘላለም ሕይወት ማለት? ዘላለም ሕይወት ማለት ያው ለዘላለም ያውና አዳምም ከእንትን ያስወጣው የዘላለም ሕይወት እንዳይኖር አይደለም እንዴ? ሲያስወጣው መጀመሪያ የእውቀትን ዛፍ በላ፣ የህይወት ዛፍን እንዳይበላ አስወጣው። እሱን ተው። አንተ ምን ያደርግልሃል የዘላለም ሕይወት? ከባድ ጥያቄ ነው። ከዘላለም ሕይወት ለመኖር ምን ባይኖርስ መኖር ትችላለህ እንዴ? የዘላለም ሕይወት በሱ ፍቃድ ነው። እሱ የዘላለም ሕይወት እንዳለ ሁሉ የዘላለም ሞት አለ ማለት ነው። በተቃራኒ አዎ፣ ሲኦል ማለት ይችላል። የዘላለም ሕይወት እንዳለ ሁሉ የዘላለም ሞት አለ ማለት ነው አይደል? ሲኦል ማለት ገነት ከሆነ ከገባ የዘላለም ሕይወት ነው። ሲኦል ደግሞ የዘላለም ሞት ብዬ ገምታለሁ። ለምን ታዲያ ምርጫ አደረከው የዘላለምን ሕይወት? ለምን የዘላለምን ሞት ምርጫ አላደረከው? መጥፎውን ነገር እንዴት ሰው ይመርጣል? የተሻለውን እንጂ። ምኑ ነው መጥፎነቱ? ሲኦል ለምን አትገባም እያልከኝ ነው? አዎ፣ የዘላለም ሞት ለምን ምርጫ አላደረከውም ነው የምልህ። ኃጢአተኛ ለምን አልሆንክም እያልከኝ ነው? በሌላ ኖ አልወጣኝም። የዘላለምን ሞት ለምን ምርጫ አላደረከውም? ለምን ህይወትን መረጥክ? በእግዚአብሔር መንገድ መመላለስ። እሺ፣ የሲኦል ክፋቱ፣ የሲኦል አስፈሪነቱ፣ የሲኦል አደጋነቱ ምን ያህል ተረድተዋል? በጣም ተረድቼዋለሁ። ምን ያህል? የኃጢአት ውጤት ነው በቃ እሱ። ምን ያህል ነው ሲኦል የሚባለው ነገር? ምን ያህል ነው ክፋቱ? ምን ያህል ነው ጭከናው? ምን ያህል ነው? እኔ እንግዲህ እንደምንማረው አንዳንዴ እንደምሰማው እሳት ውስጥ ነው የምትወድቀው፣ ዘላለም ስትቃጠል ነው የምትውለው። ዘላለም ማለት ነው አይደል? አዎ። ዘላለም ማለት ወራትና ቀን ዓመታት ይቆጠርበታል? አይቆጠርበትም። ወራቶችና ዓመታት ቀናቶች በማይቆጠርበት ስቃይ ውስጥ መውደቅ ማለት ነው ሲኦል ማለት ይመስለኛል። ሲኦል ማለት እሳት ውስጥ ስትቃጠል ትውላለህ። በቃ ምንም። አዎ እንደዛ ነው የሚመስለኝ። ታዲያ ምን ችግር አለው ዘላለም ብትቃጠል? ሞታል፣ በስጋ ሞታል። ያ መቃጠል አንተን ይሰማሃል? ነፍሴ የዘላለም ሕይወት እንድታገኝ ማለት ነው። ኦልሬዲ እኮ ሞታል እኮ። ስለሞትክ ዘላለም ብትቃጠል ባትቃጠል የምታውቀው ነገር የለም። ስጋ መሞትን አይደለም እንግዲህ ያው የነፍስን ነው። የነፍስን የዘላለም ሕይወትን ለማግኘት ነው። የስጋ መሞትን አይደለም እኔ እያወራ ያለሁት የነፍስን ነው። የነፍስ ሞት። ኦኬ። ግን እግዚአብሔር የጻፈልንን ጊዜ በጸሎት መቀነስ እንችላለን፣ ማራዘም እንችላለን። ቆይ ብራዘር፣ ኦኬ። የነፍስ ሞትና የስጋ ሞት ነው ብለህ ያልከኛል እና እሺ፣ ነፍስ ሞተች የምትባለው ምን ስትሆን ነው? ነፍስ ሞተች የምንለው በኃጢአት ውስጥ ከወደቅን። ከወደቅን ነው አይደል አልከኝ? እሺ፣ ስጋስ ሞተ ተብሎ የሚባለው ምን ሲሆን ነው? ስጋ ቀን ከደረሰ በቃ እኔ የሚመስለኝ ቅድም ያልከው የተጻፈልህ ቀን ከደረሰ ነው።
ነፍስ ሲለየው ነው ስጋ ሞተ የሚባለው። ኦኬ እሺ የሲኦል ኃይሉ ምን ያህል ነው? ከባድ ነው። ልክ እንደ ባላቀውም እንደምንሰማው እንዴ ዘላለም እሳት ውስጥ መሆን ነው ማለት ነው። ዘላለም በእሳት ውስጥ አይደል? ይሄ እሳት ጊዜያዊ እሳት ነው አይደለም? የዘላለም ነው። ዘላለም የዘላለም እሳት ውስጥ መኖር ማለት ነው አይደል? ይመስለኛል። ያው እንግዲህ ይመስለኛል አይደለም። በምንድን ነው ይመስለኝማ? ከሆነ ላይኖርም ይችላል። በትምህርቱ መሰረት ማለት ነው። እንግዲህ ሲኦል በምን ትምህርት መሰረት? በሃይማኖት ስለ ሲኦል ሲገለጽ የምሰማው እንደዛ ነው። እርግጠኛ ነህ ታዲያ? ይሄን ሲገለጥልህ የሰማውን እርግጠኛ ነህ? በዘላለም እሳት ውስጥ ስለመኖር እርግጠኛማ ማንም እርግጠኛ መሆን አይችልም። ገነትስ ማለት እንዴት ነው ዲፋይን የምታደርገው? እግዚአብሔር ጎን መቀመጥ፣ ከእግዚአብሔር እሱ ጎን መቀመጥ፣ እሱ በመረጠ ቦታ መቀመጥ፣ ከእግዚአብሔር ጎን መቀመጥ እና ለዘላለም እየተሰቃዩ መኖር አይደል? አይደለም እንዴ? ምን ብዬ ልባል ታዲያ? እግዚአብሔርን እያመለክ ትኖራለህ። ዘላለም ደስታ ለምን ስቃይ ነው? ደስታ በደስታ መኖር ለዘላለም በሱ ፍቃድ በዘላለም ደስታ ፈጣሪን እያስደሰትክ መኖር ውስጥ መኖር ከዚህና ከዚህ የትኛው ነው ያንተ ምርጫ? ሁለተኛው ነው ምርጫ። ለምን ይሄን መረጥከው? ለምን መረጥከው? ስቃይን የሚመርጥ ሰው አለ ብለህ ነው? ስቃዩና የስቃዩ ልክ ገብቶሃል? የስቃዩ መጠን ገብቶሃል ብራዘር? መጨረሻው ስቃይ የሚባለው እንግዲህ የምታይበት ነው እኮ። የስቃዩ መጠን ምንድን ነው? ገብቶ ነው ወይ? ደስታ ለዘላለም በዘላለም ደስታ ውስጥ መኖር፣ ለዘላለም በዘላለም ደስታ ውስጥ መኖርና ለዘላለም በዘላለም እሳት ውስጥ መኖርን ሁለቱን እንደ ምርጫ ቀርቦልህ ለምን ይህን መረጥክ? ይህን ለምን አልመረጥክም? አትታመምም፣ አትሰቃይም፣ አትሞትም። አሜን። እዚህ አይደል? እዛ ላይ እዚህ አይደል? መሞት የለም፣ ረሃብ የለም አይደል? መታመምም የለም፣ ህመም የለም፣ ማጣት የለም፣ ጦርነት የለም። በጣም ብዙ። እሺ እዚህ ውስጥስ ዋይ ነው ዘላለም በቃ ዋይ ጥሩ ገልጠኸዋል። ልቅሶ፣ ሐዘን፣ ጸጸት፣ የማይለቅ ጸጸት ማለት ነው። ስቃይ፣ መከራ እና ሌሎችንም
ገብቶሃል? የዚህ ጥቅምና የዚህ ጥቅም ገብቶሃል? የዚህኛው ጥቅም ገብቶኛል፣ የዛኛውም ጉዳት ገብቶኛል። ወደዚህ ወደ ዘላለም ደስታ ውስጥ ለመግባት ምንድነው ማድረግ ያለብህ አንተ? ይሄ ሚስጥር ከገባህ ወይ እዚህ ሰዓት ውስጥ ለመግባት ምንድነው ማድረግ ያለብህ? ወይ እዚህ የዘላለም እረፍት ውስጥ ለመግባት ምንድነው ማድረግ ያለብህ? እንግዲህ እኔ እግዚአብሔርን ትእዛዞች ማክበርና ማድረግ ይመስለኛል። ፈጣሪን በፍጹም ልብ መውደድ። ፍጹም ልብ ከወደድከው በቃ ልትሳሳት አትችልም ማለት ነው። የእግዚአብሔርን ትእዛዝ መጠበቅ ነው ያልከኝ? መጠበቅ፣ በፍጹም ልብህ መጠበቅ ማድረግ። የእግዚአብሔር ትእዛዙ ምንድን ነው? ያው አንደኛው ፈጣሪንን በፍጹም ልብህ መውደድ ነው። ትወደዋለህ? አዎ በጣም። ምን ያህል ፐርሰንት ትወደዋለህ? ምንም መግለጫ የለውም። እኔን አሁን እወድሃለሁ ብለህ ብትለኝ አይ እየፎገርከኝ ነው ብዬ ብልህ፣ እያታለልከኝ ነው፣ እኔ ላይ ሙድ እያያዝክብኝ ነው ብዬ ብልህ ምን ትለኛለህ? ካልወድቅ ሆነ እወድሃለሁ እልሃለሁ። መውደድ የሰው መውደድ ይታወቃል፣ ችግር የለም። እሺ እግዚአብሔርን እወደዋለሁ አልከኝ። ምን ያህል ፐርሰንት ትወደዋለህ ጌታን? በፐርሰንትም የሚገለጽ አይመስለኝም። ፈጣሪ እኮ ነው፣ ልብህን ያውቃል። ምክንያቱም እችን ቃል ብልሃታል ቅድም መጽሐፉም ስለሚል። ምን ማለት ነው በፍጹም ልብ ማለት? በፍጹም ልብ ያለምንም እንትን ማለት ነው። ምንም ነገር 1% ሳታስገባ ማለት ነው። በፐርሰንት አስቀምጥልኝ ብዬ ብልህ ይህን በፍጹም ልብ የሚለውን በፐርሰንት አስቀምጥልኝ ብዬ ብልህ እንዴት ነው ታስቀምጥ? የመጨረሻው 100 ነው። 100 ኢየሱስ ክርስቶስን አንተ አሁን 100% ትወደዋለህ? አዎ። የእውነት አይመስለኝም። 100% ብዬ ነው የምገምተው እኔ። 100% ትወደዋለህ? አዎ ጌታን አይደል? እኔ ማንም ክርስቲያን ነኝ የሚል እና እንትን እውነተኛ ክርስቲያን ነኝ የሚል ሰው 100% የሚወደው ይመስለኛል። በፐርሰንት ያንተን 100% የሚጠላው አለ፣ ይጠሉታል። እነሱ ናቸው እንግዲህ ገሃነም የሚገቡት። 100% ይጠሉታል። አንተ 100% ትወደዋለህ? አዎ። በእውነት? አዎ። ጌታ ሆይ 100% ትወድሃለሁ እያለህ ነው። ልንገርህ ብዬ አልለውም። የኔንም ያንተንም መውደድ ስለሚያውቅ እየሰማህ እያየህም ስላለ ማለት ነው። ኦኬ 100% ትወደዋለህ? ጥርጥር የለው። 100% የምትወደውን ወደዋለሁ ብለኸኛል ጌታን። 100% የምትወደውን ስንት ፐርሰንት እየተዛዘዝክለት ነው? ስንት ፐርሰንት እየታዘዝክለት ነው? እሱ ስህተት ላይ ወድቃለሁ ብዙ ጊዜ። ስንት ፐርሰንት አንተ ራስን ስለሆነ የምታውቀው ስንት ፐርሰንት እየታዘዝክለት ነው ከመቶ? ለምሳሌ በጣም ለምትወደው ጌታ 100% እወደዋለሁ ብለህ ላልከው ጌታ ስንት ፐርሰንት እየታዘዝክለት ነው? እሱ ትንሽ ነው። ምን ያህል ፐርሰንት ይሆናል? እውነቱን ንገረኝ። 30%። በዚህ 30% ውስጥ መውደድህን በምንድን የገለጥክለት? እኔ ብዙ ጊዜ ትእዛዞቹን ነው ለማክበር የምሞክረው። 10ቱ ትእዛዞች
ትእዛዞቹን ለማክበር እየሞከረ ነው። 10ቱ ትእዛዛትን አይደል? ኦኬ። ከ10ቱ ትእዛዛት ውስጥ ስንቱን ፈጽማቸዋል እስከዛሬ? ለምሳሌ ስንቱን 10ቱ አብዛኛውን ስንት የሚሆኑት? አትስረቅ የሚለውን አትግደል የሚለውን ፈጽም ያለው አትዋሽም። እሺ የዋሸሁበት ጊዜ ሊኖር ይችላል፣ ግን አትስረቅ፣ አትግደል፣ ጓደኛህን እንደ ራስህ አድርገህ ውደድ የሚለውን እከተላለሁ። ጓደኛህን ውደድ፣ እናትህን አክብር። ኦኬ። እንደ ራስህ ነው የምትወደው? አዎ። በእውነት በእውነት? እሺ፣ ችግር የለም። እሺ፣ ሌላስ? እናትና አባትህን ያልከው ጻፈው። እናትና አባትህን ታከብራለህ? አዎ። እሺ፣ እናትና አባትህን ታከብራለህ። ሌላስ ምን ቀረ? ሌላ እሱን ፈጣሪን እወዳለሁ። መውደድ እሱም አንዱ ነው። በፍጹም ልብ ውደድ የሚለው የለም። 10ቱ ትእዛዛት ወስሽ በቃ እነዚህን አደርጋለሁ ብያለሁ። አራት አይደል? 4 ከ10 ተያዘለ ማለት ነው። እስኪ ሌላ የረሳሁት አለ? እስኪ ከ10ቱ ትእዛዛቶች ሌሎች በቃ እነኝን ነው እንግዲህ እስከ በደምብ 4 ከ10 ተያዘለ ማለት ነው። 4 ከ10 የተያዘለት ተማሪ በክላስ ውስጥ ሰነፍ ተማሪ ነው ወይስ ጎበዝ ተማሪ? ሰነፍ። ስለዚህ 4 ከ10 አምጥተህ በእግዚአብሔር ዓለም ውስጥ ራሱ በምድራዊ እንኳን በእግዚአብሔር ዓለም ውስጥ አይደለም በእግዚአብሔር ዓለም ውስጥ ምን አይነት ተማሪ ነህ ማለት ነው? ምን አይነት ተከታይ ነህ ማለት ነው? አሁን በዚህ አቅምህ ነው ታዲያ መንግስተ ሰማያት የምትገባው ትእዛዙን ጠብቀህ? እየሰራሁበት እኮ ነው። ለዚህ እኮ ነው ቅድም። ቆይ ከዚህ ጉድ ውስጥ የሚያወጣህ ሌላ አካል ትፈልጋለህ ወይስ ትሞክራለህ? ከዚህም በኋላ እድሜ ቢጨመርልህ መላላጥ፣ መውደቅ፣ መነሳት ምናምን ነገር፣ ረጅም መተንፈስ፣ ልብ ምት ምናምን ነገር እንደዛ ትፈልጋለህ ወይስ ይህንኑ በሙሉ ጠቅልሎልህ አንተ ነፃ ነህ ብሎ የሚልህ ሌላ አካል ትፈልጋለህ? እሄዳለሁ። እሺ ሌላ ምን የምጨምረው ካለ እኔ እጽፋለሁ። ዛሬ እየተማርን ነው። ጊዜው ያንተ ነው። 10ቱ ቃላቶችን እስኪ ዝርዝርልኝ። አንተ በደንብ ታውቃለህ ብዬ ነው። እኔ እንዳልኩት ናገር በደንብ አላውቅም ብያለሁ። ባይብልን ከእኔ በቀር ሌላ አማልክትን አታምልክ ይላል። አዎ እሱንም አታመልክም? አላመልክም ከእግዚአብሔር በቀር። አዎ ጣዖት ምናምን ማለት ነው አይደለም? ከእሱ በቀር ስትል መጨረሻ ጥንቁልና ከእግዚአብሔር በቀር ሌላ አላመልክም መጨረሻ። ስለዚህ ያው እሱም ይጨመራል ማለት ነው። ይጨመር። አዎ እሺ በቀር ሌላ አታመልክም። አራት ከ10 ተይዞልህ ነበር። እንግዲህ በተጨመረልህ እድሜ ላይ ነው። እሺ
እሺ አልመሰክርም፣ በሐሰት አልመሰክርም። በሐሰትም አትመሰክርም? አልመሰክርም። እሺ እሺ ሌላስ? አታመነዝርም? እሱ ኦኬ ነው። አመነዝራለሁ። እሺ ስንት እያዝልህ? አሁን እነዚህ ሁለቱን እፈጽማለሁ ብለሃል፣ 6 ሆኑ። እሺ ሰንበትን ታከብራለህ? አላከብርም። እሺ ስንት ሆኑ? 1 2 3 4 5 6 7 8 2 ቀሩ አይደል? ሌላ ምን ይቀራል? ምንድን ነው የሚቀሩት? እስኪ አስታውሳቸው። 10ቱ ትእዛዛትን ብለህ ስላልክ ስማቸው ሁሉ እኮ ጠፋህ። እንኳን ልታደርጋቸው ቀርቷል። ስማቸው ሁሉ ነው የጠፋህ። ጓደኛህን ውደድ ነው እሱን ጽፈነዋል። ኦኬ ምንድን ነው ያለው? አትግደል። ኦኬ አትግደል። አትግደልም ይኸው አለ እዚህ። ምንድን ነው የቀረ? የባልንጀራህን ሎሌውን ገረዱንም በሬውንም አህያውን አትመኝ ብሎ የሚለውን በትክክል 100% አትመኝም? አልመኝም። እሺ ሌላስ ምን ቀረ? አንድ ቀረ ማለት ነው። ለሰው ጥሩ ተመኝ የሚላለን የለም ነው። አስታውስ እስኪ ምን ላይ ነው የተጻፈው? መጽሐፍ ቅዱስ ላንብብልህ። ታች በላቸው። ምንድን ያልሽው እህትየው? አባትህንና እናትህን አክብር ብላችኋል ብለዋል። እዚህ እናትና አባትን አክብር። ምንድን የቀረው? እርዱት እስኪ። አንድ እናት አባት አክብር። አብርሃም የእግዚአብሔርን ስም በከንቱ አትጥራ። ጎበዝ አብርሃም፣ አውቄ ነው የተውኳቸው። የእግዚአብሔርን ስም በከንቱ አትጥራ። የጌታን ትጠራለህ አትጠራም? ምን ማለት ነው? በእግዚአብሔርን ስም በከንቱ አትጥራ ማለት ትጠራለህ አትጠራም? ግን ቆይ እስኪ ትርጉሙ ማለት አትማል ነው። የምጠራ ይመስለኛል። ከንቱ ለሆነ ነገር በቃ የእግዚአብሔርን ስም አታንሳ፣ አትጥራ። አይጠራለሁ። የጌታን ስም በከንቱ ትጠራለህ? ጠርቻ አውቃለሁ። እጠራለሁ። ስለዚህ ኤክስ ሆነሃል። አልመኝም ብለሃል። አዎ። ሰንበትን አላከብርም ብለሃል። አላከብርም። አመነዝራለሁ ብለሃል። አዎ። በሐሰት አትመሰክርም። አልመሰክርም። ሐሰት ተናግረህ አታውቅም። አይ እሱና አንድ ነው። እንደዛ ማለት ከሆነ ሐሰት ነው። የግድ ሰው ላይ መመስከር ብቻ አይደለም። አልዋሽም፣ በሐሰት አልመሰክርም። አይ ዋሽቻ አውቃለሁ። በሐሰት ግን መስክሬ አላውቅም። ከጌታ በቀር ሌላ አታመልክም። አላመልክም። እሺ ይህንም ሊያዝልህ። በሐሰት አልመሰክርም፣ ሰው ላይ አልመሰክርኩም ነው ብለህ የምትለው። ኦኬ 1 2 3 4 5 6 7 አሁን 7 ሞልህ አይደል? ሰባት ከ10 ማለት ነው። ጎበዝ ተማሪ ይባላል አይደል? ወደሚቀጥለው ክፍል ይለፍ ይባላል አይደል? እንዲህ አይነት ተማሪ
አዎ ትክክል። ጎበዝ። ከዛ ይለፍ ይባላል ማለት ነው። እሺ አለው አለቆይ ኦኬ። ያዕቆብ 2:10 ምን ይላል? ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ምንም ቢኖር በአንዱ የሚሰናከል ምን ይላል? ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አንተ በስንቱ ነው የተሰናከልከው? በ3 ቃለ እግዚአብሔር ግን ይላል አዲስ ኪዳን ባይዘ ወይ ይቅርታ ጠይቃለሁ። እዚህ ጋር ነው ያለው። እስካሁንም አውርተን መልሱን ራሱ ያዕቆብ ይንገርህ ብዬ ነው። በስንቱ የሚሰናከል ይላል? በአንዱ የሚሰናከል ንጹሕ ይሆናል ይላል አይደል? ለምሳሌ 9ን ፈጽመህ በአንዷ ብትስት 10 ከ10 አላመጣህም። 9ን ፈጽመህ አንዷን ብትሳሳት በሁሉም ነው አይደል በደለኛ ብትሆንም? ያዕቆብ ነው እንደዚህ አባባሉ። እንደዛ ነው። ያዕቆብ ነው እንደዚያ የሚለው። ይሄ እግዚአብሔር ቃል ነው አይደል? ኦኬ። ምን ይሻልሃል ታዲያ? አንተ 7ቱን ፈጽሜያለሁ ብለህ 3 ይቀርሃል። መጽሐፉ 3ቱን እንኳን ይዞልህ 7 ከ10 አይዝልህም። 9ኙን እንኳን ራሱ ፈጽመህ አንዷን ብትስት በሁሉ በደለኛ ትሆናለህ። ማን ያስጥልሃል? አንተ ነው። በሁሉ በደለኛ ትሆናለህ። በደለኛ ከሆንክ የት ነው የምትገባው? እንግዲህ ሲኦል። ማን ነው የሚያድንህ ከዚህ? ማንም አይደል? የሚያድንህ አካል አለ። እሱን ተጠጋው ያድንሃል፣ እሱን ፈልገው ያድንሃል ተብሎ የሆነ ሰው እንዴ ምን ነካህ አኩና ከዚህማ ሊያወጣህ እኮ የሚችል እንትና የሚባል አለ ብሎ አንድ ሰው መጥቶ ቢነግርህ ወደዛ ወደሚያድንህ ትሄዳለህ? የሚያድንህን ትፈልጋለህ? አትፈልግም? ኦፍኮርስ ትፈልገዋለህ? አዎ። ለምሳሌ ከዚህ የሚያድንህ የለም በሁሉ በደለኛ ትሆናለህ ብሏል፣ ዘጋብህ ማለት ነው። ይኸው ያዕቆብ ማለት ነው። ይኸው አታመንዝር ያለው ደግሞ አትግደል ብሏልና በአታመነዝር ነገር ግን ብትገድል ሕግን ተላላፊ ትሆናለህ። ስለዚህ እዚህ ጋር ሌሎችን ሁሉ ፈጽመህ በእነዚህ አሁን ሕግ ተላላፊ ይሆናል። ሰንበትን አላከበርክም፣ ሕግ ተላላፊ ነህ። ጌታን ስም በመጥራት በከንቱ ትጠራለህ፣ ሕግ ተላላፊ ነህ። አመነዝራለሁ ብለሃል፣ ሕግ ተላላፊ ነህ። ሕጉ ደግሞ ምንድነው የሚያደርገው? ይፈርድብሃል ማለት ነው። ፍርዱ ደግሞ ለዘላለም በደለኛ ትሆናለህ፣ ሲኦል ትጣላለህ። እንደዚህ ሆነህ መጨረሻ ላይ እንደዚህ ተብለህ በቃ በዚሁ ነው መቀጠል የምትፈልገው ወይስ ሊያድንህ የሚችል ሌላ አካል አለ ተብለህ ብትባል ወደዛ ወደሚያድንህ አካል እንዲነግሩህ ወይ የሚነግሩህን ያንን አካል ፍለጋ ምን ያህል ትፈልገዋለህ? ልብ በል፣ ቅድም ያልከው የእሳት ባህር ውስጥ ልትገባ ነው። ራስህ በአፍህ ፈርደሃል። የእሳት ባህር እዚህ አለልህ። ያ ስቃይ፣ የዘላለም ስቃይ፣ የዘላለም ለቅሶ፣ የዘላለም ዋይታ፣ የዘላለም መከራ ማለት ነው። የእሳት ባህር ማለት ነው። ሶሪ፣ የእሳት ባህር ተዘጋጅቶላል። ምክንያቱም ሕጉን ተላላፊ ይሆናል። 7 ከ10 ነው ያመጣው። 10 ከ10 ነው ማምጣት ያለብህ። ግን ሁሉም ሃይማኖት እኮ ትድናለህ ነው የሚልህ። እኔ አልጠይኩም። ቶ ሌላ ሃይማኖትን ቶ አሁን አንተ
እኔ እናንተ በዚህ ነው የምንመዘነው። ሌላውን ሃይማኖት ቶ ኦርቶዶክስ ምናምን ካቶሊክ ጴንጤ ዋቴቨር ቶ እርሳው፣ ብራዘር እርሳው። 10ቱ ትእዛዛትን ፈጽማለሁ ጌታን ስለምወደው ብልሃል። ኦኬ፣ የት ነው የምትገባው? እሳት፣ የእሳት ባህር። ማን ነው ሊያወጣ የሚችል ከዚህ ውስጥ? ራስህ ስትናገር ማንም ብልሃል አይደል? ፈጣሪ። እንግዲህ ማንም ነው ያልከው። ፈጣሪ እንዴት አድርጎ ያወጣል? ፈጣሪማ ይሄንን ፈጽምና ከእሳት ትወጣለህ ብለዋል። ይሄን መፈጸም አቃተህ። ስለዚህ ማንም አይገባም ማለት ነው ገነት። አይ እኔ ገብቻለሁ አሁን ገነት። ስሜ በሕይወት መጽሐፍ ላይ ተጽፏል። ዳንዬ ገብቷል። ሆሲ ስር ያለችው ሰኒ ከታች ያለችው በእግዚአብሔር ልጅ በኢየሱስ ክርስቶስ ምናምን እኛ ገብተናል ገነት። ሕይወታችን በክርስቶስ ከእግዚአብሔር ጋር ተሰውሯል። አንተነ በውጭ ተጥለህ ያለው ብራዘር፣ ራስህን እግዚአብሔር አልጣልህም። አንተነ በውጭ ርቀህ ያለው። ቅድም አንድ ልጅ ቤት ገብቼ ነበረ፣ ቴዲ ሐዋሳ የሚባል እና ምን ብሎ ጠየቀ? ያመነ ይድናል ወይ አለው። እንደ ፓስወርድ ነው ወይ አለ። አዎ አለው። ስለዚህ አምኜ እንደገና እሱ የራሱን ይፈልግ፣ እሱ ራሱን ይፈልግ። አንተ ራስህን መፈልግ ያለብህ። አሁን አንተ እዚህ የእሳት ባህር በር ላይ በራስ አፍ እዚህ ነው የምገባው ብለሃል። ልክ ነው፣ እዚህ ነው የምትገባው። ለምደው እዚህ የምትገባበት ምክንያት ሲጀምር ይህንን 10ቱ ትእዛዛትን አንተ እንድትፈጽመው ጌታ አዞሃል። እንድትፈጽመው አይደል? 10ቱን ቃላትን ያው በሁለት ተጠቃለለው አዲስ ኪዳን ላይ። እሺ፣ በምን አቅምህ ነው የምትፈጽመው? በምን አቅምህ? ያንን አቅም እንዲሰጠኝ ነው እንግዲህ ያው ምጥር ያለሁት። ያ አቅም ምን ይባላል? እግዚአብሔር አቅም እንዲሰጠህ፣ ይህን ሁሉ ለመፈጸም እግዚአብሔር የሚሰጠህ አቅም ምን ይባላል? ስሙ ይህንን ሁሉ ትእዛዛትን 10 ከ10 እንድታመጣ 10 ከ10 እንድታመጣ ይህንን እንድትፈጽም አቅም እንዲሰጠኝ ነው የምለምነው አለ። ይሄ አቅም ምን ይባላል? እምነት፣ ተግባር። እምነት፣ እሺ፣ ከዛስ? ምግባር። ልንገር ብራዘርዬ፣ ታውቀዋለህ? ይሄንን ጸጋ ታውቀዋለህ? አዎ፣ ጸጋ። ኦኬ፣ አዎ፣ ታውቀዋለህ? በእውነት ታውቃለህ ስለ ጸጋ? እምነት ነው ያው መሰጠት ልበለው አይደል ነው። አዎ፣ ጸጋ ታውቃለህ? ኦኬ፣ እሺ፣ አላውቅም። አታውቅም? አቤቱ ጌታዬ፣ በእውነት ይህን ወንድም እርዳው። እግዚአብሔር ሆይ እኛን የረዳ ጌታ፣ እንደሱ ያለ በቅንነት እውነትን እየፈለጉ ላሉ። እሺ፣ ምን ይላል ይሄ ቃል? ሕግ በሙሴ ተሰጥቶት ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ደግመህ አንብበው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ጸጋና ምን? እውነት በማን ሆነ? በኢየሱስ ክርስቶስ። በኢየሱስ ክርስቶስ። ኦኬ፣ ኢየሱስ ክርስቶስን ተቀብለኸዋል? አዎ፣ ተቀብለኸዋል። ጌታ ልጅ አይደለም እንዴ? የሱ ባህል በስላሴዎች አምናለሁ። አልጠየኩም። የእኔ ጥያቄ ኢየሱስ ክርስቶስን ተቀብለዋል ወይ? አዎ፣ አዎ። ጌታን ተቀብለኸዋል ነው። ኦኬ፣
አሁን ያልከኝ አዎ ጌታን የተቀበልከው ለምንድን ነው? የዘላለም ሕይወትን ለማግኘት። ለምን ተቀበልከው? የዘላለም ሕይወትን ለማግኘት። የዘላለም ሕይወትን ለማግኘት አይደል? አዎ ለማግኘት። ኦኬ። የዘላለም ሕይወትን ታዲያ አገኘህ? ፍለጋ ላይ ነኝ እንግዲህ ማለት ይቻላል። ያው እንደ 3 ስለሚቀረኝ እሺ። ጌታን ተቀብለዋል ወይ ብዬ ስለ መልስ ምን ነበር? አዎ አዎ። ለምን ተቀበልከው ብዬ ስልህ ለምን አልከኝ? የዘላለም ሕይወት ለማግኘት። የዘላለምን ሕይወት አግኝተዋል ብዬ ስልህ ምን አልከኝ? ፍለጋ ላይ ነኝ። መቼ ነው የምታገኘው? ፍለጋ ላይ ከሆንክ በሱ ፍቃድ ነው እንግዲህ። እሱ መቼ ነው የምታገኘው? በሱ ፍቃድ ነው እንግዲህ። እሱ ነው እንግዲህ የሚያውቀው። እሺ፣ በእርሱ ፍቃድ። እሺ፣ በዚህ በፍለጋህ መካከል ሆነህ ብትሞት የት ነው የምትገባው? ይህን የዘላለም ሕይወትን ፍለጋ ላይ ነው ያለው። ይህን ፍለጋህን ፈልገ ሳታገኝ ድንገት በዚህ መካከል ብትሞት የት ነው የምትገባው? ወል እንግዲህ ሲኦል ሊሆን ይችላል። አይ እርግጠኛ ሁን። ሲኦል